የአንዳንዶቻችን ጸጉር ከታጠበ በኋላ ለመድረቅ ረዘም ያለ ጊዜ ይወስድበታል። ይህም ጸጉራችን ሎ ፖሮሲቲ የምንለው ጸጉር ስለሆነ ነው። ሎ ፖሮሲቲ ማለት የጸጉራችን ፖር ወይም ደግሞ ቀዳዶች ጠበብ ያሉና እርጥበትን ቶሎ የማያስገቡ ናቸው ማለት ነው። ጸጉር በፖሮሲቲው አማካኝነት ለሶስት ይከፈላል። እሱም ሃይ ፖሮሲቲ፣ ሎ ፖሮሲቲ እንዲሁም ኖርማል ፖሮሲቲ ብለን የምንከፍላቸው ናቸው። ታዲያ በዚህ ቪዲዮ ለሎ ፖሮሲቲ የምንለው ጸጉር ካለን ከኛ ጋር አብረው የሚሄዱ ቅባቶችን የምንመለከት ይሆናል። አብራችሁን ቆዩ። የኛ ጸጉር ሎ ፖሮሲቲ እንደሆነ የምናውቅበት ሁለት መንገዶች አሉ። የመጀመሪያው ጸጉራችንን ከታጠብን በኋላ ቶሎ ይደርቃል ወይስ ደግሞ እርጥበትን ይዞ ይቆያል የሚለው ነው። በመቀጠል ደግሞ ሁለተኛ ላይ የምናገኘው የኛ ጸጉር ሎ ፖሮሲቲ እንደሆነ የምናውቅበት ዘዴ ንጹህ የሆነ ቅባት የሌለው አንድ የጸጉራችንን ዘለላ ወስደን በውሃ በተሞላ ብርጭቆ ስንከተው ጸጉራችን ወደ ውስጥ ሰምጦ ይገባል ወይስ ደግሞ ከላይ ተንሳፎ ይቀራል የሚለውን በመመልከት ነው። ጸጉራችን ከታጠበን በኋላ ለመድረቅ ጊዜ የሚፈጅበት ከሆነና መጀመሪያ ልንታጠበው ስንል በውሃ ቶሎ የማይረስ ከሆነ እንዲሁም ደግሞ በውሃ በተሞላ ብርጭቆ ውስጥ ቅባት የሌለው ንጹህ ጸጉራችንን ስንከተው የማይሰምጥ ከሆነና ከላይ የሚንሳፈፍ ከሆነ የኛ ጸጉር ሎ ፖሮሲቲ የምንለው ነው ማለት ነው። የምንቀባቸውን ቅባቶች መጀመሪያ ስንመርጥ የኛ ጸጉር ፖሩ ደፈን ያለና በቀላሉ እርጥበት የማይገባ ነው ብለናል። በተለምዶ አጠራር ዛላ ወፈር ያለ የምንለው ጸጉር አለ አይደለ? በቃ የኛ ጸጉር እንደሱ ነው። ታዲያ የምንቀባቸው ቅባቶች መሆን ያለባቸው ቀጠን ያሉና ወደ ውስጥ ወደ ጸጉራችን ስሮች ዘልቀው መግባት የሚችሉ መሆን አለባቸው። ለዚህም ለኛ ጸጉር ተስማሚ የሆኑ ቅባቶች የሚከተሉት ናቸው። በመጀመሪያ ላይ የአርገን ኦይል ቅባት አለ። ሁለተኛ ላይ ደግሞ አቮካዶ ኦይል እናገኛለን። በመቀጠል ደግሞ ሆሆ ኦይል የምንለው አለ። ሮዝመሪ ኦይል በአራተኛ ላይ እንዲሁም ኦሊቫ ኦይል እናገኛለን በአምስተኛ ላይ። አሊቬራ ወይም ደግሞ የሬት ኦይሎችም ለኛ ጸጉር ተስማሚ የሆኑ የጸጉር ቅባቶች ናቸው። እነዚህ ቅባቶች በባህሪያቸው ቀጠን ያሉ ወይም ደግሞ ላይት ኦይል የምንላቸው ናቸው። ይህም የኛ ጸጉር ቀደም ብለን እንዳየነው ፖሩ ጠበብ ያለና እርጥበትን የማያስገባ ነው ብለናል። ታዲያ እነዚህ ቅባቶች ቀጠን ያሉ በመሆናቸው ጠበብ ያለው የጸጉራችን ፖሮች ውስጥ በጣም በቀላሉ መግባት ይችላሉ ማለት ነው። በተቃራኒው ደግሞ ጠባብ ያልሆኑ የጸጉራችን ፖሮች ውስጥ ወፈር ያሉ ቅባቶች እንደ ካስተር ኦይል ያሉትን በምንቀባበት ወቅት ጸጉራችን ውስጥ ሙሉ በሙሉ ወደ ውስጥ ስለማይገቡ ጸጉራችን ላይ ፕሮዳክት ቢውልድ አፕ የምንለው ነገር ይፈጠራል። ይህም ምንድነው? ቅባት ደጋግመን እንቀባለን፣ ነገር ግን ወደ ውስጥ ከመግባት ይልቅ ቅባቱ ወደ ውስጥ ሳይገባ ቀርቶ ማለት ነው ውጪ ላይ ይከማቻል። እሱም ጸጉራችን ቶሎ ቶሎ እንዲቆሽሽ ያደርግብናል ማለት ነው። ሌላው የጸጉር አይነት ካለን ቅባት ስንቀባ መከተል ያለብን ስቴፕ አለ። በቃ ጸጉሩ እንዲያድግለት የሚፈልግ ሰው ሁሉ ይህንን ሜተድ ካደረገ የማያድግ ጸጉር የለም ማለት እንችላለን። ይህም ሜተድ ምንድነው? ኤልሲኦ የምንለው ሜተድ ነው። ይህ ምንድነው? በአጭሩ ጸጉራችንን ቅባት ስንቀባ መከተል ያለብን ቅደም ተከተል ነው። ኤልሲኦ አብሪቬሽን ሲሆን ኤል ሊኩዊድ ወይም ደግሞ ሊቪንግ ኮንዲሽነር ማለት ሲሆን ሲ ደግሞ ክሬም ደግሞ ወይም ጭቃ ቅባት ብለን መውሰድ እንችላለን። ኦ ደግሞ ኦይል ነው። ታዲያ የኛ ጸጉር ሎ ፖሮሲቲ ከሆነ ቅባት ስንቀባ የምንከተለው ስቴፕ ይሄ ነው። መጀመሪያ ጸጉራችን ረጠብ ያለ መሆን አለበት። ከዛም የምንቀባው ክሬም ነው። ይህም ጸጉራችን ቶሎ አይረጥብም፣ ቶሎ ውሃ ማይገባውም ብለናል። ስለዚህ ረጠብ ያለው ጸጉራችን ላይ የበለጠ ረጠብ ያለ እንዲሆንልን ክሬም የሆኑ ቅባቶችን እንቀባለን ማለት ነው። ከዛም በመጨረሻ ላይ ኦይል እናደርግበታለን ማለት ነው። ቪዲዮውን እስከ መጨረሻው ስለተመለከታችሁ እናመሰግናለን።